ሰላም ውድ ተከታታዮቼና አድማጮቼ እንደምን አላችሁ? ዛሬ ይዤው የመጣሁት ርዕስ ነፃ ፍቃድ አያዎ ይላል። ነፃ ፍቃድ የሰው ልጅ ከፈጣሪው የተቸረው የገዛ ማንነቱን የወሰረቀበት በራሱ የንቃተ ህሊና ደም የጻፈው የህልውና ውል ነው። ነፃ ፍቃድ ዝም ብሎ በሁለት አማራጮች መካከል የሚደረግ ግብግብ ወይንም እሺ እና እምቢ በሚሉ ቃላት መካከል ተንጠልጥሎ መቀበልና አለመቀበልን መታዘዝና አለመታዘዝን የሚያሰርጽ ቀላል ኩነታ አይደለም። ይልቁንም በሁለት ጽንፎች መካከል መቀበልንና ባለመቀበል ገደል ላይ የተንጠለጠለ ቀጭን የማንነት የክብር ማህተብ ነው። አንተ የነጻነት ባለቤት ነህ ወይስ የነጻነት እስረኛ? ነፃ ፍቃድ ለሰው ልጅ የቀረበ የክብር ግብዣ ብቻ ሳይሆን በውስጡ የገነትንና የሲኦልን ዘር አርግዞ የተወለደ በረከተ መርገምት ነው። በረከት ነው፣ ምክንያቱም ሰውን ከደመነፍስ ጥገኝነት አገዛዝ ቀንበር አውጥቶ የራሱን ተስፋንና ኪዳንን ያንን መለኮታዊ መልክን የወረሰበት አዳማዊ ጸጋ ነውና። መርገም ነው፣ ምክንያቱም እያንዳንዱ የነጻነት እርምጃ በጸጸት በኃላፊነት ስቃይና በሞት ዋጋ የተገኘ በመሆኑ ሲኦልን የማውረስ አቅም ስላለውና። ብዙዎች የአዳምን ከገነት መውጣት እንደ ውድቀት ወይንም እንደ ቅጣት ይተርኩታል። እውነቱ ግን ሌላ ነው። ገነት ለአዳም ማህፀን ነበረች። ማህፀን ውስጥ ያለ ጽንስ ፍላጎቱና ህልውናው ከእናቱ ጋር የተቆራኘ እንደሆነ ሁሉ አዳም በገነት ውስጥ የራሱ የሆነ እኔነት አልነበረውም። አትብላ የሚለው መለኮታዊ ትዕዛዝ ለአዳም የሰጠው መሳሳቻ ብቻ ሳይሆን የነጻነቱን የመጀመሪያ እስትንፋሱን እንዲያገኝ የተሰጠ ምጥ ነበረ። ትዕዛዙ ባይኖር ኖሮ አዳም እምቢ የማለት ምርጫ አይኖረውም ነበረ። እምቢ ማለት ባልቻለበት ስፍራ ደግሞ እሺ ማለት ትርጉም የለሽ የጥገኝነት ድርጊት ነው። አዳም በገዛ ፍቃዱ የሞትን ዋጋ ከፍሎ ክፉንና ደጉን ለማወቅ መምረጡ ከማህፀነ ገነት ወጥቶ እንደ ራሱን የቻለ አካል የመወለዱ ማረጋገጫ ነው። የሰው ልጅ ሰው ለመሆን የከፈለው የግድ አስፈላጊ ዋጋ ይህ የነጻነት ምጥ ነው። አንድ ጽንስ በማህፀን መቆየት ቢችልም ወደዚህ ዓለም የሚመጣውን ግን በምጥ ተገፍቶ ነው እንደሆነ ሁሉ አዳምም በነጻ ፍቃድ ባለመታዘዝ መለኮታዊ መልክን ለመውረስ ከገነት እርቃኑን ቆዳ አገልድሞ አምላክ ለመሆን ሞተ። ይህ ሽግግር ክፉንና በጎን ለማወቅ በነጻ ፍቃዱ ሞቶ ጌትነትን የሸመተበት ነው። ምክንያቱም አሁን አዳም በደካማ ጉልበቱ የሚበላው የመርገምቱን ላብ እንጀራ ነው። በፍቃዱ የሚኖረው ሕይወትን የእርሱ እንጀራ ነች። እዚህ ጋር ነው ታላቁ አያዎ ወይንም ፓራዶክስ ጥያቄ የሚነሳው። አንድ ምርጫ ነጻ ለመባል በምክንያት ላይ መመስረት አለበት ወይስ የለበትም? ምርጫችን በምክንያት ላይ ከተመሰረተ ያ ምክንያት ደግሞ የነበረ ግፊት ስለሆነ ምርጫችን በግዴታ ይወሰነዋል። ለምሳሌ ረሃብ ስለተሰማኝ በላው ካልን እዚህ ጋር ነው ሰው በምክንያት ባሪያ እንጂ የነጻ አይደለም። በሌላ በኩል ደግሞ ምርጫችን ያለምንም ምክንያት የሚከናወን ከሆነ አጋጣሚ ይሆናል። አጋጣሚ ደግሞ ነጻነት ሳይሆን ስርዓት አልበኝነት ነው። እውነተኛ ነጻ ፍቃድ የሚገለጠው በዚህ ባዶነት መሃል ነው። ሰው ህልውናውን የሚወስነው በሚያውቀው ምክንያት ሳይሆን በማያውቀው የነጻነት ስጋት ውስጥ ሆኖ የሚያደርገው እሺ ወይንም እምቢ በሚሉ ድምጽ ነው። ይህ ድምጽ ደግሞ ከተፈጥሮ ህግጋት ጋር ሳይቀር ይጋጫል። አንድ አሳ በውሃ ውስጥ የመኖር ግዴታ አለባት። ነጻነቱን የሚገልጠው ግን ይህንን ተፈጥሯዊ ህግ ጥሶ
የመሞት መብቱን ለመጠቀም ከውሃው ሲወጣ ነው። አሳ ከውሃ መውጣቱ ሕልውናውን ያሳጠዋል። ነገር ግን ያ ድርጊቱ ከተፈጥሮ ሕግጋት በላይ የመሆን ብቸኛው ማረጋገጫ ነው። ለሰው ልጅ ነፃ ፍቃድ ማለት ከመኖር እስከ አለመኖር ድረስ ነው። የመወሰን አርነት ነው። ነፃ ፍቃድ ማለት የፈለግኩትን መሆን ብቻ ሳይሆን የተሰጠውን አለመቀበል ጭምርም ነው። ሰው እንዲፈጠር አልጠየቀም። ነገር ግን ከተፈጠረ በኋላ በፈጣሪው ላይ የማመጽ ወይም የመስማማት ሙሉ ስልጣን በነፃ ፍቃድ ወርሷል። ይህ ስልጣን ደግሞ ከጊዜና ከእውቀት በላይ የሆነ ምስጢር ነው። ፈጣሪ ነገ የምናደርገውን ዛሬ ካወቀ ውሳኔያችን ቀድሞ የተጻፈ ክያኔ አይደለምን? በመለኮታዊ እይታ ትናንትና ነገ የለም። ሁሉም ነገር ዘላለማዊ አሁን ነው። ፈጣሪ ነገ የምናደርገውን ዛሬ የሚያውቅ ነው። እኛ በነፃ ፍቃዳችን ስለምናደርገው እንጂ እርሱ አስገድዶን አይደለም። ስለዚህም ነው የይሁዳ ክህደት እንኳን ሳይቀር መለኮታዊ እቅድ ውስጥ ሚና የነበረው። ይሁዳ መለኮታዊውን እቅድ የፈጸመ ታማኝ አገልጋይ ነው ወይስ ሰለባ? ይሁዳ የክርስቶስን መስዋዕትነት ያፋጠነ አለውታዊ ረዳት ነው። ይሁዳ በራሱ ፍቃድ የወሰነው ውሳኔ ከፈጣሪ ዘላለማዊ እቅድ ጋር ገጥሟል። ይህ የሚያሳየው የሰው ልጅ ነፃ ፍቃድ ቢፈጥር ነፃ ፍቃድ በፈጣሪ ሰፊ እቅድ ውስጥ እንደ አንዱ ክር ተሸምኖ የሚሰራ መሆኑን ነው። ሞት ካልመጣ ትንሣኤ የለም። ገነት ካልወጡም ወደ መንግሥተ ሰማያት መግባት የለም። ሰው የፈለገውን ለማድረግ ነፃ ቢሆንም መፈለጉን ግን መምረጥ አይችልም። ፍላጎት ከውስጥ የሚፈልቅ ስሜት ነው። ነፃ ፍቃድ ፍላጎትን መፍጠር ሳይሆን የመጣውን ፍላጎት ማስተናገድ ላይ ነው። ሰው ብዙ ተፈጥሯዊና ስጋዊ ፍላጎቶች ሊመጡበት ይችላሉ። ነፃነቱ የሚገለጠው ግን በእነዚህ ፍላጎቶች ላይ ጌታ ሆኖ የትኛውንም ማለፍ እንዳለበትና የትኛውን መግታት እንዳለበት ሲወስን ነው። መለኮታዊ እገዛ የሚመጣው የሰውን ነፃ ፍቃድ ለመግታት ሳይሆን ሰው ከደካማ ተፈጥሮ በላይ ሆኖ እንዲቆም አቅም ለመሆን ነው። ነፃ ፍቃድ ምርጫ የመምረጥ ግዴታ ነው። ይህም ሰውን ከፍጥረታት ሁሉ በላይ አድርጎ የአጽናፍ ዓለም ምስጢር ያደርገዋል። ሰው ነፃ ለመሆን ተፈርዶበታል። ይህን በረከተ መርገምት የውድቀታችን ምንጭ ቢሆንም የትንሣኤያችንም መሰረት ነው። አዳም ከገነት የወጣው የአባቱን ቤት ጥሎ እንደወጣ ጎልማሳ ልጅ ነው። ጉዞው በላብና በድካም የተሞላ ቢሆንም ውጤቱ ግን ማንነት ነው። የሰው ልጅ ሕልውና በምክንያትና በአጋጣሚ መካከል የሚዋዥቅ ነገር ግን በመጨረሻ ወደ መለኮታዊ ምሳሌነት የሚያመራ ረቂቅ ጉዞ ነው። ነፃነት ያለ ኃላፊነት ባዶ ነው። ኃላፊነት ያለ ነፃነት ደግሞ ባርነት ነው። የሰው ልጅ ታላቅነት የሚገለጠው የፈለገውን ማድረግ ሲችል ሳይሆን የማይገባውን ነገር ለማድረግ የራሱን ነፃነት መግታት ሲችል ነው። ይህ የነፃነት ፍቃድ እሳት በሰው ልጅ እጅ ውስጥ ያለ ክብርና ስቃይ ነው። እርሱንም ማጥፋት ማለት ሰብአዊነትን መቅበር መክተት ማለት ነው። በመጨረሻም ነፃ ፍቃድ ዝም ብሎ ካሉ አማራጮች መካከል አንዱን መምረጥ ሳይሆን አዲስ እውነትን ወደ ሕልውና ማምጣት ነው። የሰው ልጅ ንቃተ ሕሊና እንደ መስታወት ውጭውን ዓለም የሚያንጸባርቅ ብቻ አይደለም። ይልቁንም እንደ ሸክላ ሰሪ ዓለሙን የሚያበጅ የፈጣሪ ኃይል ነው። ሌሎች ፍጥረታት በደመ ነፍስ ፕሮግራም የታጠሩ ናቸው። አንበሳ ሲራብ
ያድናል። ንብ ማምርን ትሰራለች። ይህ ምርጫ ሳይሆን የተፈጥሮ ግዴታ ነው። ሰው ግን በተፈጥሮ ላይ አመፀኛ ነው። መብላት ሲገባው ይጾማል፣ መተኛት ሲገባው ይተጋል። ይህ በተፈጥሮ ሕግ ላይ የሚደረግ መለኮታዊ አመጽ የነጻ ፍቃድ ትልቁ መገለጫ ነው። ሰው ራሱን ከባዮሎጂያዊ ማሽን ወደ መንፈሳዊ ጌትነት የሚያሸጋግረው በዚህ በረከተ መርገምት አማካኝነት ነው። ይህም ነጻ ፍቃድን ከምርጫችን በላይ አድርጎ የህልውናችን መሰረት የመጨረሻ ግቦችን ያደርገዋል። አዳም የጌትነትን ደህንነትን ትቶ የዚህን ዓለም ትግል የመረጠው የጥገኝነትን ዘላለማዊ ባሪያ ሆኖ ከመኖር ይልቅ ነጻ ሆኖ መሞትን ስለመረጠ ነው። የነጻ ፍቃድ ስጦታ የሰውን ልጅ የውድቀቱን ምክንያት ቢሆንም በሌላ በኩል ደግሞ ከውድቀቱ ተነስቶ ወደ ላቀ ማንነቱ እንዲሸጋገር የሚያስችል ብቸኛው መለኮታዊ ማንነቱ የወረሰበት መንገድ ነው። ነጻ ፍቃድ። አመሰግናለሁ። ጌታፍ ነኝ።